ጌታ ኢየሱስ ለሕዝቡ ስለ ዮሐንስ ሊናገር ጀመረ። ምን ልታዩ ወጣችሁ? ነቢይን? አዎ እላችኋለሁ፣ ከነቢይም የሚበልጠውን እውነት እላችኋለሁ። ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። የማቴዎስ ወንጌል ምዕራፍ 11 ከቁጥር 7 እስከ 15። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ 30 የካቲት በዛቲ ዕለት ተረክበት ርእሱ ለዮሐንስ መጥምቅ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 30 በዚች ዕለት የመጥምቁ ዮሐንስ የከበረች ራሱ ተገኘች። ይህም እንዲህ ነው። ከሃዲ ሄሮድስ የከበረ ዮሐንስ ራሱን ይቆርጡት ዘንድ ባዘዘ ጊዜ በእስር ቤት ራሱን ቆርጠው ወደ ሄሮድስ አቀረቧት። እርሱም ለወገኖቹ በማሳየት በቅዱስ ዮሐንስ ላይ ስላደረገው ሥራ እንደሚያዝን ገለጠላቸው። የክቡር ዮሐንስንም ራስ በቤቱ ውስጥ አስቀራት። የፊተኛይቱ ሚስቱ የንጉሥ አርጣ ልጅ ግን ባበረራት ጊዜ ወደ አባቷ መጥታ በፊቱ አለቀሰች። ሄሮድስ በእርሷ ላይ ያደረገውን ሁሉ እርሷንም አሳዶ የወንድሙን ሚስት ሄሮድያዳን እንዳገባ ነገረችው። በዚያን ጊዜ ንጉሥ አርጣ ተቆጥቶ ተነሳ፣ ሰራዊቱንም ሰብስቦ ወደ ገሊላ ዘመተ። የገሊላንም ሀገሮች ሁሉ አጠፋ፣ በእሳትም አቃጠለ። ንጉሥ ጢባርዮስ ቄሳር ይህን ነገር በሰማ ጊዜ ሄሮድስ ባበረራት በልጁ ምክንያት ንጉሥ አርጣ ይህንን እንዳደረገም ባስረዱት ጊዜ ስለዚህ ንጉሥ ጢባርዮስ ቄሳር ተቆጥቶ ሄሮድስንም ወደ ሮሜ ከተማ ወደ እርሱ አስቀረበው። በእርሱ ምክንያት የሀገሮች ጥፋት በመደረጉና ታላቁ ነቢይም ስለመገደሉ ከሹመቱም ሻረው። እንድልኩ ወደሚባል አገርም አጋዘው። በዚያም በክፉ አሟሟት ሞተ። የቅዱስ ዮሐንስ ራስ ግን በሄሮድስ ቤት ተቀብራ ትኖር ነበር። ከዚያም በኋላ ንጉሥ ጢባርዮስ ጭፍሮቹን ልኮ የሄሮድስን ቤት አስፈረሰ። ጥሪቱን ሁሉ ወሰደ። ለሚያየውም ሁሉ አርአያና ተረት ሆነ። ያለ ጣሪያና ያለ ደጃፍ ቀርቷልና ነጋዴዎችም መናኸሪያ አድርገው ያድሩበት ነበረ። በዚያን ወራት በገንዘብ ድሆች በሃይማኖት ባለጸጎች የሆኑ 2 ሰዎች ነበሩ። እነርሱም ሊሰግዱ የከበረች የ40 ቀን ጾምን ሊጾሙ ወደ ኢየሩሳሌም ተጓዙ። ይህም ከብዙ ዘመን በኋላ ነው። ምሽትም በሆነ ጊዜ ምድረ በዳ በሆነ በሄሮድስ ቤት ውስጥ አደሩ። ቅዱስ ዮሐንስም ከእርሳቸው ለአንዱ በሕልም ተገለጠለትና የከበረች ራሱ ያለችበትን ቦታ አስረዳው። ወደ ቤቱም ተሸክሞ ይወስዳት ዘንድ አዘዘው። በነቃ ጊዜም ራእይን እንዳየ ለባልንጀራው ነገረው። ቅዱስ ዮሐንስም ወደ አመለከተው ወደዚያ ቦታ ተነስተው በአንድነት ሄዱ። በቆፈሩትም ጊዜ የሸክላ ዕቃ አግኝተው ከፈቱት። ያን ጊዜ እጅግ የሚመስጥ በጎ መዓዛ ወጣ። የቅዱስ ዮሐንስንም ራስ አገኟት፣ ከእርሷም ተባረኩ። ወደ ሸክላውም ዕቃ መለሷትና በፊት እንደነበረ አፉን ዘጉ። ያም ሰው ከእርሱ ጋር ወደ ቤቱ ወሰዳት፣ ታላቅ ክብርንም አከበራት። ሁልጊዜም የሚያበሩ መብራቶችን በፊቱ አኖረ። የዚያ ሰው ረፍቱ በቀረበ ጊዜ ለእህቱ ነገራት። እርሷም ቅድስና ስላላት እርሱ ሲሰራው እንደነበረው ትሰራ ዘንድ አዘዛት። እርሷም የምታከብራትና ሁልጊዜ መብራትን የምታበራ ሆነች። የቅዱስ ዮሐንስም ራስ ወደ አርዮሳዊ ሰው እስከደረሰች ድረስ ከአንዱ ሰው ወደ አንዱ ሰው የምትተላለፍ ሆነች። ይህም ሰው በከሃዲው አርዮስ እምነት ውስጥ እያለ የቅዱስ ዮሐንስ ራስ ድንቆች ተአምራቶች እንደምታደርግ ያስብ ነበረ። የከበረ ዮሐንስም ከእርሱ የሚበልጥ ሰው በላዩ አስነሳበትና ከዚያ ቦታ አሳደደው። ያም ቦታ አባ ቄርሎስ በኢየሩሳሌም ሀገር፣ አባ አንያኖስ በሀገረ ሐምዳ ኤጲስቆጶስነት እስከተሾመ ድረስ ፈጽሞ ሰው የማይኖርበት ምድረ በዳ ሆነ። ቅዱስ ዮሐንስም ለአባ አንያኖስ በሕልም ተገልጦ የከበረች ራሱ ያለችበትን ቦታ ነግሮት አመለከተው። አባ አንያኖስም ሂዶ እንደ ዛሬው ግንቦት 30 በዚያ አወጣት። ይህም የካቲት 30 ቀን ካገኟት በኋላ ዳግመኛ ያገኙበት ነው። እንዲህም የሚል አለ። የከበረ ዮሐንስ አፈወርቅ ተናገረ። ይህም ሄሮድስ ባዘዘ ጊዜ ቅዱስ ዮሐንስ በእስር ቤት ሳለ ራሱን በሰይፍ ቆርጠው በጻሕል አድርገው ወደ ሄሮድስ አመጡለት። እርሱም ለሄሮድያዳ ልጅ ሰጣት። እርሷም ለእናቷ ወስዳ ሰጠች። ይህችም የረከሰች አመንዝራ ልትዳስሳት በወደደች ጊዜ በወጭቱ ውስጥ ጠጉሯ ተዘርግቶ ወደ አየር በረረች። በአየርም ሆና የወንድምህን ሚስት ልታገባ አይገባህም እያለች የምትጮህ ሆነች። እንዲህም እያለች 15 ዓመት ኑራ በአረቢያ ምድር አርፋ
በዚያ ተቀበረች። ነጋዴያንም በዚያ ቦታ የሚያድሩ ሆኑ። በእግዚአብሔር ፈቃድም 2 አማንያን ነጋዴዎች ወደዚያ ቦታ ደርሰው አደሩ። ቅዱስ ዮሐንስም በሕልም ተገለጠላቸውና የከበረች ዮሐንስ ራስን ያወጡ ዘንድ አዘዛቸው። እነርሱም አወጧት። ከእርሳቸውም ጋር ወደ ቤታቸው ወስደው ታላቅ ክብርን አከበሯት። ለእግዚአብሔር ምስጋና ይሁን። እኛንም መለኮትን ባጠመቀ በከበረ ቅዱስ ዮሐንስ ጸሎት ይማረን። ልዩ የሆነች በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የከበረ የእስክንድርያ ሊቀ ጳጳሳት አባ ሚናስ መታሰቢያው ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በእግዚአብሔር ቸርነት በየካቲት ወር የሚነበብ ምንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን። የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግልና የመነኮሳትም የቅዱሳን መላእክት በረከታቸው አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ በርዕሰ ሊቃነ ጳጳሳት በአባ ማትያስ ላይ ይደር። በብፁዓን አበው ሊቃነ ጳጳሳት እንዲሁም በሊቀ ጳጳሳችን በአባ ናትናኤል ሃይማኖታቸው በቀና ቀሳውስትና ዲያቆናት ማኅበረ መነኮሳት በሁላችንም የክርስቲያን ወገኖች ላይ ይደር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የአትሪብ ኤጲስቆጶስ አባ ሚካኤል፣ የውርልስ ሀገር ኤጲስቆጶስ አባ ዮሐንስና ሌሎችም አባቶች የቤተ ክርስቲያን መምህራን የሰሩትን ያዘጋጁትን የስንክሳር መጽሐፍ በእግዚአብሔር አጋዥነት በበጎ ልግስናው እንጀምራለን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በየካቲት 30 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ መጥምቀ መለኮት ታላቁ ነቢይና ካህን። መጥምቁ ዮሐንስ ሄሮድስ በግፍ አንገቱን ካስቆረጠ በኋላ ቅድስት ራሱ ለ15 ዓመት ዙር አስተምራ አርፋለች። በዚህ ዕለትም በልሁክት በሸክላ ዕቃ የተገኘችበት በዓል ይከበራል። በዓሉም ተረክቦተ ርእሱ በመባል ይታወቃል። አባ ሚናስ ሊቀ ጳጳሳት። ወርሃዊ በዓላት ቅዱስ ማርቆስ ዘአንበሳ ሐዋርያ፣ አባ ሳሉሲ ክቡር፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማዕት። ጌታ ኢየሱስም ለሕዝቡ ስለ ዮሐንስ ሊናገር ጀመረ። ምን ልታዩ ወጣችሁ? ነቢይን? አዎ እላችኋለሁ፣ ከነቢይም የሚበልጠውን እውነት እላችኋለሁ፣ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። የሚሰማ ጆሮ ያለው ይስማ። የማቴዎስ ወንጌል ምዕራፍ 11 ከቁጥር 7 እስከ 15። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ወርሃ የካቲትን በሰላም አስጀምሮ በሰላም እንዳስፈጽመን፣ ወርሃ መጋቢትን በሰላም አስጀምሮ በሰላም እንዲያስፈጽመን የአምላካችን ቅዱስ ፈቃድ ይሆንልን። ለብርሃነ ትንሣኤው በሰላም ያድርሰን። ከሚነደው እሳት ከታዘዘው መቅሰፍት በቸርነቱ ያትርፈን። ሰላሙን፣ ፍቅሩን፣ አንድነቱን ለዓለም ሁሉ ይስጥልን። በጸሎታችሁ አስቦን አትርሱን ያሉትን በያሉበት ያስብልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆየን።